ሰላም ጤና ይስጥልኝ ውድ 24/7 ዜና ተከታታዮቻችን የሰዓቱን ዜና ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍኩ። የዓለም ኮከቧ ድርቤ ወልተጂ ውጤቶቿ ተሰረዙ። በኢትዮጵያዊቷ የመካከለኛ ርቀት ሯጭ ድርቤ ወልተጂ ላይ የተጣለው የ2 ዓመት እገዳ በዓለም የስፖርት የግልግል ፍርድ ቤት CAS መጽናቱ ተሰማ። አትሌቷ እንደ አውሮፓ አቆጣጠር በየካቲት 2025 የዶፒንግ ምርመራ ናሙና ለመስጠት ፈቃደኛ ባለመሆኗ የጸረ ዶፒንግ ደንብ ጥሳለች በሚል እስከ ሐምሌ 2027 ከማንኛውም ውድድር ታግዳለች። በ2025 በቻይና ናንጂንግ የቤት ውስጥ ሻምፒዮና ያገኘችው የብር ሜዳሊያ ተነጥቆ ለእንግሊዛዊቷ አትሌት እንዲሰጥ ተወስኗል። በፕሪፎንቲን ክላሲክ ያስመዘገበችውና በታሪክ 8ኛ ፈጣን የነበረው 3 ደቂቃ ከ51 ሰከንድ ከ44 ማይክሮ ሰከንድ ሰዓቷ ተሰርዟል። ከየካቲት 2025 ጀምሮ ያገኘችው ድሎችና ሽልማቶች በሙሉ ዋጋ ቢስ ተደርገዋል። የ23 ዓመቷ ድርቤ በቅርቡ በቶኪዮ የዓለም ሻምፒዮና ላይ እንዳትሳተፍ መደረጓ የሚታወስ ሲሆን የዛሬው ውሳኔ በስፖርቱ ዓለም ትልቅ ድንጋጤን ፈጥሯል። ተጣብቀው ተወልደው ለ2 ዓመታት ያህል አንድ ላይ የቆዩት ታምረኞቹ መንትዮች ህያብና መህብቶ በአሜሪካ በሚገኘው ሴንት ሉዊስ ሆስፒታል በተደረገላቸው እጅግ ውስብስብ ቀዶ ሕክምና በስኬት መለያየታቸው ተበሰረ። ታሪኩ የሚጀምረው መጋቢት 2016 ዓ.ም በአክሱም ቅድስት ማርያም ሆስፒታል ነው። ህያብና ውህብቶ ተጣብቀው ወደዚህች ዓለም ሲቀላቀሉ ቤተሰቦቻቸው በደስታና በስጋት መካከል ነበሩ። ሆስፒታሉ ለ8 ወራት ያህል ልዩ እንክብካቤ ሲያደርግላቸው የቆየ ቢሆንም የቤተሰቦቻቸው የኢኮኖሚ አቅም ግን ለቀጣይ ከባድ ሕክምና ፈታኝ ነበር። የመንትዮቹ ቤተሰቦች በኢኮኖሚ አልደረጁም። በመቀሌ የሚገኘው ሎላ የህፃናት ማሳደጊያ ማዕከል የህፃናቱን ሁኔታ ተረድቶ ኃላፊነቱን በመውሰድ ተጨማሪ የሕክምና ዕድሎችን መፈለግ ጀመረ። ጥረቱን ፍሬ አፍርቶ በአሜሪካ ነዋሪ የሆኑት ፕሮፌሰር ሙሉጌታ ባደረጉት ከፍተኛ እገዛ መጋቢት 1 ቀን 2017 ዓ.ም ህፃናቱ ወደ አሜሪካ ሚዙሪ ግዛት አቀኑ። ባለፉት ወራት ህፃናቱ በሴንት ሉዊስ ሆስፒታል 4 ተከታታይና ከባድ የቀዶ ሕክምናዎችን አልፈዋል። በመጨረሻም የካቲት 17 ቀን 2018 ዓ.ም አምስተኛውና ወሳኙ የቀዶ ሕክምና ስራ ተከናወነ። በዚህም ለ2 ዓመታት ተጣብቀው የነበሩት ህፃናት በሰላም ተለያዩ። የህፃናቱ አባት አቶ ሞዓዝ አብርሃ ባስተላለፉት መልእክት ሕክምናው ተሳክቶ ህያብና መህብቶ በመልካም የጤና ሁኔታ ላይ ይገኛሉ በማለት አብስረዋል። ይህ ስኬት የሕክምና ጥበብ ውጤት ብቻ ሳይሆን የሰው ልጆች ርህራሄና ትብብር ምን ያህል አምር እንደሚሰራ የታየበት ደማቅ ታሪክ ነው። ጠቅላይ ሚኒስትር አብይ አዘርባጃን ገብተዋል። የአዘርባጃን ሪፐብሊክ ፕሬዝዳንት አልሃም አሊየቭ አዘርባጃንን እንዲጎበኙ ያቀረቡላቸው ግብዣ የተቀበሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ለይፋዊ የሥራ ጉብኝት በትላንትናው ዕለት አዘርባጃን ገብተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ሄይዳር አሊየቭ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የአዘርባጃን ምክትል ጠቅላይ ሚኒስትር እንዲሁም የአዘርባጃን ምክትል የውጭ ጉዳይ ሚኒስትር ደማቅ አቀባበል አድርገውላቸዋል። በሌላ ዜና ሂላሪ ክሊንተን በኤፕስታይን ፋይል ጉዳይ ትራምፕ በቃለ መሐላ እንዲጠየቁ አሳሰቡ። የቀድሞ የአሜሪካ የውጭ ጉዳይ ሚኒስትር ሂላሪ ክሊንተን ከጄፍሪ ኤፕስታይን ጋር ምንም አይነት ግንኙነት እንደሌላቸው ለተወካዮች ምክር ቤት አስታወቁ። ክሊንተን በሰጡት መግለጫ የሪፐብሊካን የምክር ቤት አባላት በእሳቸው ላይ ትኩረት ከማድረግ ይልቅ ስማቸው ኤፕስታይን ፋይሎች ውስጥ በብዛት የሚገኘውን ዶናልድ ትራምፕን በቃለ መሐላ ሊጠይቋቸው እንደሚገባ አሳስበዋል። ክሊንተን በኤፕስታይን ደሴት አውሮፕላን ወይም መኖሪያ ቤቶች ተገኝተው እንደማያውቁ በጽኑ አስተባብለዋል። በተጨማሪም የፍትህ ሚኒስቴር ትራምፕን የሚከሱ የኤፍቢአይ ሰነዶችን ደብቋል በማለት ወቅሰዋል። የምክር ቤቱ ምርመራ የፖለቲካ ድራማ ነው ያሉት ክሊንተን ትኩረቱ ለተጎጂዎች ፍትህ መፈለግ ላይ እንዲሆን ጠይቀዋል። ከኤፕስታይን ቅሬታ ጋር ስማቸው የተያያዘው የዓለም ኢኮኖሚ ፎረም ፕሬዝዳንት ስልጣን ለቀቁ። የዓለም ኢኮኖሚ ፎረም WEF ፕሬዝዳንት ቦርጌ ብራንዴ ከታዋቂው ወንጀለኛ ጄፍሪ ኤፕስታይን ጋር በነበራቸው ግንኙነት ምክንያት ከስልጣናቸው መልቀቃቸውን አስታወቁ። የቀድሞ የኖርዌይ የውጭ ጉዳይ ሚኒስትር ብራንዴ ስልጣናቸውን የለቀቁት በእሳቸው ላይ የሚደረገውን ምርመራ ገለልተኝነቱን የጠበቀ እንዲሆንና በድርጅቱ ላይ ጫና እንዳይፈጥር በማሰብ እንደሆነ ገልጸዋል። የአሜሪካ የፍትህ ሚኒስትር ይፋ ባደረጋቸው የኤፕስታይን ሰነዶች ውስጥ የብራንዴ ስም የተጠቀሰ ሲሆን
ቢያንስ 3 ጊዜ በኤፕስታይን ጋር ለስራ እራት መገናኘታቸውና በኢሜል መልእክት ሲለዋወጡ እንደነበር ተረጋግጧል። ብራንዴ በፎረሙ ለ8 ዓመታት ያገለገሉ ሲሆን በዳቮስ ጉባኤ ላይ ላስመዘገቡት ስኬት ምስጋና ቀርቦላቸው ነበር። በዚሁ ኤፕስታይን ፋይል ውስጥ እንደ ቢል ጌትስ ያሉ ታዋቂ ግለሰቦች ስም መካተቱም ይታወሳል። በህንድ የ21 ዓመቷ ዩቲዩበር በፍቅር ግንኙነት መቋረጥ ምክንያት ህይወቷን አጠፋች። በህንድ ሃይድራባድ የምትኖር የ21 ዓመቷ ተማሪና ታዋቂ ዩቲዩበር ቦኒ ኮሚሲ ከፍቅረኛዋ ጋር በነበራት ግንኙነት መቋረጥ በደረሰባት ከፍተኛ የስሜት መጎዳት ምክንያት ራሷን ማጥፋቷን ተሰማ። ኮሚሲ ለ3 ዓመታት ከቆየችበት ፍቅረኛዋ ጋር ከተለያዩ በኋላ በብስጭትና ዳግም እንደሚመለስ በመጠበቅ ላይ እንደነበረች በዕለቱ ማስታወሻዋ ላይ መጻፏን ፖሊስ ገልጿል። ሕይወቷ ከማለፉ ጥቂት ሰዓታት በፊት በኩዌት ለምትገኝ እናቷ የፍቅር መግለጫና ለታናሽ ወንድሟ እንክብካቤ እንዲደረግለት የሚጠይቅ መልእክት ልካለች። ኮሚሊ በዕለት ተዕለት የህይወት ውሎ ቪዲዮዎቿ የምትታወቅ ሲሆን በቅርቡ ያጋራቻቸው የትሩማሊ ጉዞ ቪዲዮ በብዙዎች ዘንድ ተወዳጅነት አግኝቶ ነበር። ፖሊስ ጉዳዩን እያጣራ መሆኑን አስታውቋል። ሞዲ በኢንስታግራም ገጻቸው 100 ሚሊዮን ተከታዮችን በማፍራት ቀዳሚው የዓለም መሪ ሆኑ። እንደ አውሮፓ አቆጣጠር በ2014 ኢንስታግራምን የተቀላቀሉት የህንዱ መሪ ሞዲ በአሁኑ ወቅት ያላቸው የተከታይ ቁጥር ከሁለተኛው ተከታይ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ 43.2 ሚሊዮን በሁለት እጥፍ ይበልጣል። የኢንዶኔዥያው ፕሬዝዳንት ብራቦ ሉቢያንቶ በ15 ሚሊዮን ተከታዮች ለሶስተኛ ደረጃን ይዟል። በህንድ ፖለቲከኞች መካከል ሞዲ በከፍተኛ ልዩነት የሚመሩ ሲሆን ዮጊ አዶቲያናት በ16.1 ሚሊዮን እና ራሁል ጋንዲ በ12.6 ሚሊዮን ይከተላሉ። የሞዲ ማህበራዊ ሚዲያ ተሳትፎ ባለፉት 10 ዓመታት ውስጥ በዓለም መሪዎች ዘንድ ከፍተኛ ተቀባይነት ካላቸው ማህበራዊ ሚዲያ መድረኮች አንዱ ሆኗል። በቻይና ኩባንያ ለሰራተኞች 26 ሚሊዮን ዶላር በጠረጴዛ ላይ ደርድሮ አከፋፈለ። በቻይና የሚገኘው ሄናን ኩንሻን ትራኒ የተሰኘ ኩባንያ ለሰራተኛው ያደረገው አስገራሚ የሽልማት ስነ ስርዓት በአሁኑ ወቅት በዓለም ዙሪያ መነጋገሪያ ሆኗል። ኩባንያው ለቻይና አዲስ ዓመት በዓል ለ7000 ሰራተኞች 26 ሚሊዮን ዶላር የሚጠጋ ጥሬ ገንዘብ በጠረጴዛ ላይ በመደርደር አከፋፍሏል። የሽልማቱ ልዩ ህግ ሰራተኞች የተሰጣቸውን የገንዘብ ቁልል በራሳቸው እጅ እንዲያነሱ መወሰኑ መቻሉን ነው። የኩባንያው ስራ አስኪያጅ ይህን ያደረጉት ሰራተኞቻቸው ያላቸውን የብድርና የኢኮኖሚ ጫና እንዲቀንሱ በማሰብ እንደሆነ ገልጸዋል። ይህ ደጋፊ ተግባር በማህበራዊ ሚዲያ ላይ ከፍተኛ አድናቆትን ያተረፈ ሲሆን የኩባንያው ባለቤት ዓለማችን ካፈራቻቸው ለጋሽ አሰሪዎች ቀዳሚው የሚል ቅጽል ስም ተሰጥቶታል። ድርጊቱ ለሰራተኞች የሚሰጥ ዕውቅና ለስራ ተነሳሽነት ያለውን ፋይዳ በግልጽ የሚያሳይ ሆኖ ተገኝቷል። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።